ዛሬ እንግዲህ ላናድዳችሁ ነው የመጣሁት ወይም የሚያናድድ ነገር ነው ይዤ የመጣሁት። ከወዲሁ ይቅርታ ለመጠየቅ እወዳለሁ። የጽዮናውያን አስተሳሰብ ምን እንደሚመስል በተለይ ደግሞ ዓለምን እንዴት ያያሉ፣ ክርስቲያኑ ማህበረሰብ እንዴት ያያሉ የሚለውን ነገር ቁልጭ አድርጎ የሚያሳይ ነገር ነው ይዤላችሁ የመጣሁት። ግን ያበሳጫችኋል ብዬ አስባለሁ። በተለይ ደግሞ የሀበሻ ጽዮናውያን የምትበሳጩ ይመስለኛል። ስለዚህ ለመበሳጨት ተዘጋጁ። በተለይ ብዙ እኔ እንደማስበው ያው ታውቃላችሁ፣ በፍልስጤም ጉዳይ መጋፈጥ የማይፈልጉት እውነት አለ። እንዲህ አይነት ሰዎች እስራኤልን እንደግፋለን ብለው የሚያምኑ ሰዎች እና ብዙ ጊዜ በሳውንድ ባይቶች የህሊና ወቀሳቸውን ለመሸፈን ሲሞክሩ ይታያሉ። ፍልስጤማውያን ላይ የሚደርሰውን በደል ይመለከቱ ያዩና አይ ነካክተዋቸው እኮ ነው፣ እነሱ እኮ እንዲህ ባያደርጓቸው ኑሮ ወይ በኦክቶበር 7 ባይነኳቸው ኑሮ ወይ ደግሞ በ1967 ሊያጠፏት ሲሉ እንዲህ አይነት ነገሮችን እንዲሁ በደንብ ያልተበጠሩ እይታዎችን ይዘው በጉዳዮች ላይ በእንዲህ አይነት ንግግሮች የህሊና ወቀሳቸውን ለመሸሽ ይሞክራሉ። ዛሬ ግን ለማስቀየስ የሚመች ነገር ይዤ አይደለም የመጣሁት። በትክክል በቃ ጽዮናውያን ምን ያስባሉ የሚለውን የሚያሳይ ነው እና ዛሬ የሀበሻ ጽዮናውያን ግዴላችሁም ሂስ ታወርዳላችሁ ብዬ አስባለሁ። እንደተለመደው ዩቱብ ላይ የምታዩ ሰዎች ማውጫት ስለምታገኙ በማውጫው መሰረት ማየት ትችላላችሁ። ከመጀመሪያ ግን ያው ፕሮግራማችን ሳንጀምሩ በፊት የንግድ ማስታወቂያ አስቀድማለሁ። አብራችሁ እንኳን ደስ አላችሁ! በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታፒር ሚዲያን አይቶ ቀድሞ ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እሺ፣ ዲኤምሲ ሪል ስቴት እንግዲህ ይህንን ቪዲዮ ስፖንሰር በማድረጋቸው እንደተለመደው ላመሰግናቸው እወዳለሁ። ደውላችሁ መረጃ ልጠይቋቸው ትችላላችሁ። 0955949797 ስልካቸው ነው። ቀድመው ለሚመዘገቡ የተክቢር ሚዲያ በኩል ከመጡ ሰዎች ቀድመው ለሚመጡት 30 ሰዎች ልዩ ቅናሽ እንዳላቸው እንግዲህ ቃል ገብተዋል። ሄዳችሁ ልታናግሯቸው ትችላላችሁ። ለማንኛውም ያው አሁን እንግዲህ እንደተለመደው የምናደርገው ምንድን ነው፣ ቪዲዮውን የግለሰቡን ማንነት እነግራችኋለሁ። ማንነቱን ከጠቀስኩላችሁ በኋላ ቪዲዮውን እናያለን። እሱን በእንግሊዝኛ ስለሆነ ሰመራይዝ አድርገላችኋለሁ በአማርኛ። እሱን ሰመራይዝ ካደረግን በኋላ እያንዳንዱን ሀሳቦቹን ከእኔ ሪፍሌክሽን ጋር አብሬ የምንሰማቸው ይሆናል። በዚህ እንትን ነው የምናልፍ የሚሆነው ማለት ነው። ስለዚህ ከሰውየው እንጀምራለን ማለት ነው። ስለዚህ ወደ ቪዲዮ ልውሰዳችሁና የሰውየውን ማንነት ላስተዋውቃችሁ። ስለዚህ በዛ መልኩ እንሂድ። እሺ እንግዲህ የሰውየውን ማንነት በመጥቀስ እንጀምር። ሰውየው ማን ነው? ግለሰቡ ማን ይባላል? በፎቶ ላይ የምታዩት ራባይ ቻይም ሪችማን ይባላል። ቻይም ሪችማን እንግዲህ ትምህርቶቹ በሚሊየን የሚታዩለት እጅግ ታዋቂ ራባይ ነው። ሲኤንኤን እና ፎክስ ኒውስን የመሳሰሉ ትላልቅ ቻነሎች ላይ ጭምር የተለያዩ ትምህርቶቹን የሚያቀርብ ግለሰብ ነው። ኒውዮርክ ታይምስ ላይ ካሁን ቀደም አቅርበውታል። ሳንሄድሪን የሚባለውን ጥንታዊ የአይሁዳውያን ጉባኤ ለመመስረት በተደጋጋሚ ጥረት በማድረግ ይታወቃል እና የቀድሞውን ይሄ ሶስተኛው የሰለሞን ቤተ መቅደስ የሚባለውን በመገንባት ጉዳይ ፕሮጀክት ላይ ከፊት ተሳታፊ ነው። ታውቃላችሁ፣ የቀይ ወይፈን ፕሮጀክት ሬድ ሄይፈር የሚሉት ነገር አላቸው። 5 የቀይ ወይፈኖችን እንሰዋለን። ከዛ በኋላ ያው አፍርሰው የሙስሊሞችን ቅዱስ ቦታ የራሳቸውን እንትን መገንባት ይፈልጋሉ። ይሄ የሚታወቅ ፕሮጀክት ነው እና የቀይ ወይፈን ፕሮጀክት ይሉታል። በዛ ፕሮጀክትም እንዲሁ ግንባር ቀደም ከሆኑት ሰዎች ነው። እንግዲህ ከጽዮናውያን መካከል ነው ማለት ነው። ፊት ከሚመጡ ጽዮናውያን ውስጥ አንዱ ነው እና ኢንተርናሽናል ዲፓርትመንት ኦፍ ቴምፕል ኢንስቲትዩት የተባለ ድርጅት አለው። መስራች ነው። በተለይ ደግሞ ከጄንታይሉ ዓለም ጋር ወይም ደግሞ ይሄ
አይሁድ ካልሆነው ዓለም ጋር በብዛት ሰፊ ግንኙነቶችን የሚያደርግ ወይም ደግሞ ሰበካ መሰል ነገሮችን የሚያደርግ ነው። ከደርዘን በላይ መጽሐፍቶች ያሉት ታዋቂ። ስለዚህ ዝም ብሎ ተራ ሰው አይደለም፣ ወይም ተራ ጽንፈኛ ግለሰብ አይደለም። ንግግሩ ወካይ ሊባል የሚችል ነው። ይህ ዝም ብሎ የቲክቶክ ጎረምሳ ምናምን አይነት የምትሉት ሰው አይደለም። ምራቃቸውን ከዋጡ በጉዳዩ ላይ በሰፊው ከሚንቀሳቀሱ የአሜሪካ ጽዮናውያን ውስጥ ግንባር ቀደም የሚባል ሰው ነው እና ይሄ ግለሰብ ጽዮናውያን ስለ ሌሎች ሰዎች ስለ መላው ዓለም በተለይ ደግሞ ስለ ሕዝበ ክርስቲያኑ ምን እንደሚያስቡ በደንብ ልናውቅ በምንችልበት መልኩ ያስገነዝበናል። በጣም ንግግሩ በድፍረት የተሞላ ነው። ያበሽቃል፣ ያናድዳል። ያም ቢሆን ግን ያው ንግግሩን እየሰማን ዝርዝሩን በእንግሊዝኛ ነው እተረጉምላችኋለሁ በኋላ ላይ። ስለዚህ በዛ መልኩ እንሄዳለን ማለት ነው። ስለዚህ አሁን ቀጣይ ወደምለው ቀጥታ ክፍል ቪዲዮውን ፕሌይ እያደረግን እንስማው። ሙሉን ከሰማን በኋላ ሰመራይዝ አደርግላችኋለሁ። You have to understand what's going on here in Israel is going to, I've always said this, but now it's clearer than ever that it will determine the fate of all humanity. And you know what else, Jim? I just want to say this to our Christian friends, you know, just to call it as it is and say it straight out, you know, you guys are worshiping one Jew. That's a mistake. You should be worshiping every single one of us because we all die for your sins every single day. And that's exactly what's going on here. Yeah. We're all God's firstborn, and we're dying for your sins right now because the Jewish people in the land of Israel are the bulwark against the orcs. Okay? The orcs are coming not to a theater near you, but to your home. I'm going to be the racist if I say, well, I told you about the Arabs, right? I'm going to be, oh, you said that. You said it. Well, you know what? Yeah, I'm saying it. I'm saying it. So you know what? They're going to come for you. They're going to come for you. Yeah. They already are, and it's happening all over the world. And that's why I say we are being killed for your sins every day, for your sins of complacency, for your sins of placating, for your sins of moral equivalency, for your sins of woke, right? Yeah. And then there's the level of God. እንዴት አይነት በድፍረት የተሞላ ንግግር እንደሆነ አትጠይቁኝ። እንዴት ሰዎቹ በጣም ደፋሮች ናቸው። እና እንግዲህ ይሄ ማንነቱን ነግሬያቸዋለሁ። የተራ የሚባል ግለሰብ አይደለም። እና ምን እንዳለ እንዲሁ ዝርዝሩን ልንገራችሁ፣ ምናልባት እንግሊዝኛው ላልገባችሁ ሰዎች ማለት ነው። መጀመሪያ ያለው ምንድን ነው? እስራኤል ውስጥ የሚካሄደው ነገር በሙሉ የሰው ልጆችን ሁላ ኑሮ የሚመለከት ነው። በቃ የሰው ልጅን ዕጣ ፈንታ በሙሉ የሚመለከት ነገር ነው እስራኤል ውስጥ እየሆነ ያለው አለ። ሁለተኛ ክርስቲያን ወዳጆች በግልጽ ልንገራችሁ፣ በቃ መደባበቅ የለብንም አለ። ቁጭ ብሎ የሚሰማውም እንግዲህ ዛዮኒስት ክርስቲያን ነው። በነገራችን ላይ እህ ይለዋል። ግርም ይለኛል ደግሞ ምን ይላል? በቃ እውነቱን እንነጋገር፣ በቃ መደባበቅ ይቀር እና እናንተ አንድን አይሁድ ነው የምታመልኩት። አንድን አይሁድ ሲል ያው ኢየሱስም ማለቱ ነው። እና ኢየሱስን ነው የምታመልኩትና በጣም ተሳስታችኋል። ሁላችን ልታመልኩን የሚገባው ሁላችንንም አይሁዳውያንን ነው። ለምንድነው አንድ አይሁድ ብቻ የምታመልኩት? ሁሉንም አይሁድ ነው ማምለክ ያለባችሁ ይላል። ለምን ሲል ያው እንግዲህ በየቀኑ ለእናንተ ኃጢአት ነው እየሞትን ያለ ነው። ስለዚህ እኛን ልታመልኩ ይገባል ይላል። እስራኤል የምንኖር አይሁዶች ከጭራቅ ሰራዊት የምንጠብቅ ጋሻዎች ነን ይላል። እንግዲህ ኦርክ ነው ያለው እሱ። ኦርክ ማለት እንግዲህ ሎርድ ኦፍ ዘ ሪንግ የሚለውን ቪዲዮ እንትን ፊልም ካያችሁት የጭራቆቹ ሰራዊት አለ አይደል? ሰው የነበሩ እንዲህ እሱ ኦርክ ሲል እንግዲህ እሱን ቃል ነው የተጠቀመው። ጭራቅ ብዬ ተርጉሜዋለሁ። ሌላ ልተረጉም የቻልኩበት ነገር የለም። አጋንንት ወይ ምናምን በሉት ብቻ እንትን ነው እሱ። በቃ የጭራቅ ሰራዊት ብሎ የሚስላቸው የማህበረሰብ ክፍሎች አሉ። በዋነኝነት ሙስሊሙንና ሌላውን ዓለም ነው። እና የጭራቆቹ ሰራዊት እየመጣባችሁ ነው ይላል። ቤቶቻችሁን እያንኳኳ ነው፣ አይቀርላችሁም። እና እኛ ይሁዳውያንን የምንመክትላችሁ ጋሻ ቡልዋርክ ነን ይላል። ግድግዳ ነን፣ ጋሻ ነን ያንን የጭራቆቹን ሰራዊት ለመመከት። ስለዚህ ለእናንተ ነው እየተዋጋን እየሞትን ያለ ነው እና ልታመልኩን ይገባል። ልክ ኢየሱስ ለእኛ ሞተልን ብላችሁ እንደምታመልኩት ሁሉ መላውን አይሁዳውያን ነው ወርሺፕ ማድረግ ያለባችሁ ይላል። ቀልድ አይደለም። በነገራችን ላይ ከምሩ ነው እየተናገረ ያለው ማለት ነው።
ከዛ ምን ይላል መሰላችሁ? ዘረኛ ምናምን ልትሉኝ ብትችሉም ይላል እናገራለሁ ይላል። አይለቋችሁም፣ እየመጡባችሁ ነው፣ በዓለም ሙሉ እየመጡባችሁ ነው ይላል እና በየቀኑ ለእናንተ ኃጢአት እየሞትንላችሁ ነው። ምንድነው ኃጢአቶቻችሁ? መዘናጋት አለ፣ ፕላኬቲንግ አለ፣ ማለባበስ ምናምን። ይሄ ደግሞ ዎክ ካልቸር የሚሉት አለ። የዎክ ባህል ማለት ይህ አዳዲስ የመጡ ከሶዶማውያን ከኤልጂቢቲኪዩ ምናምን ጋር የተያያዙ መብቶች፣ ይህ አጠቃላይ ኤክስትሪም ሌፍት ተብሎ የሚታወቁት የጀንደር አይዲዮሎጂ ምናምን መሰል እንደዛ አይነት አሁን ምዕራቡን እየረበሸው ያለው እንትን የስነ ምግባር ጾታዊ ምንድን ነው ልሽቀት ልንለው እንችላለን። እና ለዛ ሁላ ኃጢአቶቻችሁ እኛ እየሞትንላችሁ ስለሆነ ሁላችንንም ልታመልኩ ይገባል። ለምንድን ነው አንድን አይሁድ ብቻ የምታመልኩት ይላል። ምን አይነት ድፍረት የተሞላ ንግግር እንደሆነ እንግዲህ አስቡት። አሁን የዚህን ንግግር አንድምታዎቹንና የኔን አመለካከት አብሬ እያንጸባረቅን መሄድ ይኖርብናል ማለት ነው። ምክንያቱም ሁልጊዜም የምናደርገው እንደዛ አይደል? በአጠቃላይ ያለውን ነገር እየተረዳዳን እንሄዳለን ማለት ነው። ስለዚህ ቀጥታ ወደ እንትን እንሂድና የኔን አመለካከት ወደ ማጋራት። እሺ የተናገርነውን በዝርዝር ወደ ማየት እንምጣ። እንግዲህ መጀመሪያ ያነሳው ሐሳብ እስራኤል ውስጥ የሚካሄደው ነገር የሰው ልጆችን ሁሉ ሂደት የሚወስን ነው ይላል። የሰው ልጆች ሁሉ ሂደት የሚወሰንበት ነው ይላል። ዓለም ጽዮናውያን የሚያስቡት ዓለም በእነሱ ዙሪያ እንደምትሽከረከር ነው። ሊትራሊ በዛ መልኩ ነው የሚያስቡት። በሶስት ነገሮች ይሄን አመለካከት ካልቸራል ኤክሴፕሽናሊዝም ይባላል። ኤክሴፕሽናል በቃ እኔ ልዩ ነኝ የዓለም መሽከርከሪያ ነኝ ብሎ የማሰብ አይነት እንትን ነገር ኮር አስተምህሮታቸው ነው። ማለት የሚያነሱት ሁልጊዜ ይህንን ነገር አውግልተው ለማምጣት ይፈልጋሉ። ለምን ከተባለ በሶስት መልኮች ነው እነዚህን ነገሮች ለማስረጽ የሚሞክሩት። የመጀመሪያው የተመረጠ ሕዝብ ነን ብለው ያስባሉ። የተመረጥን ሕዝብ ነን የሚለውን ነገር ያስተጋባሉ። ሁለተኛ ልዩ አስተዋጽኦ አለን ብለው ያስባሉ። ሶስተኛ ደግሞ ልዩ ስቃይ ተቀብለናል ብለው ያስባሉ። እነዚህ ሶስት ነገሮች ናቸው የጽዮናውያን ካልቸራል ኤክሰፕሽናሊዝም መገለጫ ተብለው የተቀመጡ ነገሮች ማለት ነው። የተመረጠ ሕዝብነት ሲባል አምላክ እኛን ከሌሎች ሕዝቦች ለይቶናል፣ የአብርሃም ልጆች ነን ምናምን ብለው ያነሳሉ። ከዛ በኋላ ልዩ ክብር እንደሚገባቸው አድርገው ያስባሉ። ይህንን በነገራችን ላይ እነሱ አይሁድ ብለው የማይቀበሏቸው ጥቁር ናቸው ብለው የሚንቋቸው የሚያንቋሽሿቸው ቤተ እስራኤላውያን እንኳን የቲክቶክ ቪዲዮዎቻችን ላይ የመጡ ውይይቶቻችን ላይ ይህንኑ ነው የሚሉት። እኛ እንለያለን፣ ከእናንተ እንበልጣለን እያሉ በግልጽ ነው የሚናገሩት ማለት ነው። ቁርአኑም ይህንን ነገር ይጠቅሰዋል። ለይሰ አለይና ፊል ኡሚይነ ሰቢል እነዚህ አይሁዶቹ እነዚህ መሀይማን የሚሏቸውን አጋሪያንን ሙሽሪኮችን በቃ እነሱ ላይ እኮ ምንም ብናደርግ እኛ ላይ እንደ ወንጀል አይታይብንም የሚል አመለካከት አላቸው ይላል። ከዛ ውጭ ታውቃላችሁ አራጣ ለምሳሌ ማበደር ክልክል ነው ኖርማሊ በሃይማኖት መጽሐፍት። ነገር ግን አንድ አይሁድ ግን ለሌላ አይሁድ ላልሆነ ካል ግን ማበደር ይችላል ብለው ያስባሉ። የብዝበዛ መንገድ ስለሆነ ማለት ነው። እና ህዝቦችን በሞራል ልሽቀት ማዳከምም በብዛት አሁን ጽዮናውያን ከትላልቅ ይሄ የልቅ ፊልም ኢንዱስትሪዎች ምናምን ጀርባ ሰፊ ኢንቨስትመንት እንዳላቸው ይታወቃል። እና እንዲህ አይነት ነገሮችን ከኛ ውጭ ባለው ሰው ላይ ማድረግ ችግር የለውም ብለው ያስባሉ። ለምን? የተመረጥን ህዝብ ነን እኛ፣ የተለየ መብት ይገባናል፣ የተለየ ፕሪቪሌጅ አለን ብለው ስለሚያስቡ። ሁለተኛው ደግሞ ቅድም ልዩ አስተዋጽኦ ያልኳችሁ ነው። ይሄ ደግሞ የኖቤል አሸናፊዎች ነን ይላሉ። አብዛኞቹ እኛ ነን፣ እውቀት ሳይንቲስቶች በብዛት እኛ ነን፣ ስለዚህ ዓለምን የምንሾፍራት እኛ ነን የሚለውን ነገር እንኳን ማስተጋባት ይወዳሉ በብዛት። እንደውም በቃ ዓለም ላይ የምትፈጠረው እያንዳንዷ ነገር በጽዮናውያን ዲዛይን እንደመጣች ጽዮናውያን በቃ የምናደርገውን ነገር ሁላ ልክ እንደሚያውቁ በቃ የሆነ ሱፐርናቹራል ፍጥረት መስለው እንዲታዩ ለማድረግ የተለያዩ መጽሐፍቶችን ይጽፋሉ። አንዳንድ ጊዜ ጠላት የጻፈው የሚጠላቸው አካል የጻፈው አስመስለው ሁላ እንዲህ አይነት ነገሮችን ይጽፋሉ። ራሳቸው ይህንን ኢሜጅ እንትን ያደርጉታል። ለምን? ልዩ አስተዋጽኦ አለን፣ ልዩ ኃይል አለን የሚል ነገር ለመቅረጽ ማለት ነው። ሶስተኛ ደግሞ ደጋግመው የሚጠቀሙት መንገድ ምንድን ነው? ልዩ ስቃይ ተቀብለናል። ሁልጊዜ ቪክቲም ሜንታሊቲ ውስጥ ሆነው ነው የሚያስተምሩት። ሆሎኮስት ለዚህ ትልቅ ጥቅም ሰጥቷቸዋል። ከዛም ባለፈ ግን ራሳቸው እየገደሉ ለምሳሌ ፍልስጤማውያን እነሱ ይገላሉ፣ ግን ሁልጊዜ ራሳቸውን የሚያቀርቡት ሰላም ፈላጊ ፍልስጤማውያን እየመጡ ልክ የሚያጠቋቸው ሰላማቸውን የሚነሷቸው እንደሆነ አድርገው ነው የሚያቀርቡት። ይሄ የተለመደ ሪቶሪካቸው አካል ነው። ስለዚህ በእነዚህ ሶስት ነገሮች
ካልቸራል ኤክሰፕሽናሊዝም ወይም ደግሞ በቃ እኛ ልዩ ነን የሚለውን ነገር ያራምዳሉ። የተመረጥን ህዝብ ነን በማለት ልዩ አስተዋጽኦ፣ ልዩ ሱፐርናቹራል ጠቃሚነት አለን በማለትና ልዩ ስቃይ ተቀብለናል በሚል ማለት ነው። እነዚህን ሶስት ነገሮች በዚህ በራባይ ቻይም አማካኝነት ሙሉ እንትኑ ላይ ታገኙታላችሁ። ይህንን በደንብ እንደሚጠቀሙ ራሳችሁም መመስከር ትችላላችሁ ማለት ነው። የፖለቲከኞቹም የሃይማኖት መሪዎቹም አቋም ታዲያ ይሄ ነው። ይሄ የጥቂት ጽንፈኛ ሰዎች አቋም እንዳይመስላችሁ። ጽዮናውያኑ በሙሉ እንዲህ አይነት አመለካከት አላቸው። ይሄ በግላጭ የሚታይ ነው፣ ምንም ልንክደው በማንችለው ደረጃ ማለት ነው። ለምሳሌ መስራቿን እስራኤል መስራች የሚባለውን በ1948 ፕሬዚዳንት ሆኖ የወጣውን ቤንጉሪየንን መመልከት እንችላለን። እነዚህን 4 ጥቅሶች ከሱ ያመጣውላችሁ ናቸው። አንደኛው ላይ ምን ይላል? ስፒሪቹዋሊ ሞራሊ ዲስቲንክት ፍሮም ዘ ሬስት ኦፍ ሁማኒቲ አይሁዳውያን ከቀሪው የሰው ልጅ ስፒሪቹዋሊ በመንፈሳዊ ምጥቀት ደረጃና ሞራሊ በሞራል ስብዕና ደረጃ ይለያሉ፣ የተለዩ ናቸው ብሎ እንደሚያምን ተናግሯል። we are perhaps the only non-conformist people in the world. I think it is because the general pattern is flawed. ሙሉ እንዳለ እንትኑ ፓተርኑ በሙሉ የተበላሸ ስለሆነ እኛ ነን ኮንፎርሚስት ነን ማለት በራሳችን እንችለን የምንቆም የሰጡንን ሁላ ማንቀበል ህዝቦች ነን እና ብቸኛው ነን ደግሞ እንዲህ አይነት ባህሪ ያለንም ብቸኛ ነን ብሎ የተናገረበት አለ። ሌላ ኮቴሽኑን ተመልከቱ። the Jewish people always stood apart by spiritual superiority በመንፈሳዊ ከፍታ ከሌሎች ሰዎች ሁሉ አይሁዳውያን ልቀው የሚታዩ ናቸው። ስለዚህ በዚህ ጉዳይ ላይ የመጠቅነን ይላል። በሌላ ጊዜ የተናገረውን ተመልከቱ። ኢዝራኤል ኢዝ አወርስ እስራኤል እኛ ናት ይላል። ኖት ቢኮዝ ዊ ፎት ወርስ የውጊያ ችሎታ ስላለን አይደለም፣ በት ቢኮዝ ዊ ሴትልድ ኢት ውጊያውንም እኛንን ሴትል የምናደርገው እኛንን ድርድሩንም ምኑንም የምንፈጽመው እኛ ስለሆን ኖ ሶሪ እዚህ ላይ ተሳስቻለሁኝ፣ ይቅርታ። ሴትል ሲል ስለሰፈርንበት ማለቱ ነው። ሴትል ሲል እኔ ጸቡን ሴትል በማድረግ መስሎኝ ነበር። እና ኖት ቢኮዝ ዊ ፎት ወርስ ስለተዋጋን ሳይሆን ተዋግተን ስላሸነፍን ሳይሆን በት ቢኮዝ ዊ ሴትልድ ኢት ስለሰፈርንበት የኛ ነው፣ ልዩ መብት ይሰጠናል ይላል። እሱ ብቻ አይደለም። በነገራችን ላይ የሺን ቤት ምክትል ዳይሬክተር እና ዋና የፓርላማ አባል የነበረው ጊዲዮን እዝራንም ማየት እንችላለን። ሺን ቤት ማለት የሞሳድ ለውጫዊ አገልግሎቶች የሚውል የስለላ ድርጅት ነው። ሺን ቤት ደግሞ የሀገር ውስጥ ሴኪሪቲውን የሚያደርገው ማለት ነው እስራኤል ውስጥ። ምን ይላል መሰላችሁ? ኦንሊ ጋድ ኩድ ሃቭ ክሪኤትድ አ ፒፕል ሶ ስፔሻል አዝ ዘ ጂዊሽ ፒፕል እንደ አይሁድ አይነቱን ልዩ ከሰዎች የተለየ ህዝብ ሊፈጠር የሚችለው አምላክ ብቻ ነው ይላል። ስለዚህ ልዩ ፍጡር ነን እኛ እንደ ሌላው ሰዎች አይደለንም ብለው ያምናሉ። ይህ እንግዲህ ሴኪሪቲ አፓራተስ ውስጥ ያሉት ሰዎች ምኖች ናቸው? እንዲህ አንድ ሺን ቤት ውስጥ ያለ ሰው እንዲህ ብሎ ሲያምን ሌሎች ሰዎችን ዝም ብሎ እንደፈለገ ቢገድል ቢያስገድል ምን ቢል ግድ የለውም ማለት ነው። ፍልስጤማውያንንም እንደ እንስሳ ነው የሚመለከቷቸው። ክርስቲያኖችንም እንደዛው። ምክንያቱም ክርስቲያኖች እኛን ሊያመልኩ ይገባል እያለን ነው ራባይ ቻይም ለምሳሌ። እና በዚህ ደረጃ እንዲህ አይነት አመለካከቶች አሏቸው። ፈላስፋዎቻቸውን መመልከት እንችላለን። ተመሳሳይ አመለካከት እንዳላቸው በግልጽ እናገኘዋለን። ለምሳሌ ጽዮናዊ ፈላስፋ ማርቲን ቡበርን እንመልከት። ኢስራኤል ኢዝ ኖት አናዘር ኤግዛምፕል ኦፍ ዘ ስፒሺየስ ኔሽን ኢት ኢዝ ዘ ኦንሊ ኤግዛምፕል ኦፍ ዘ ስፒሺየስ ኢስራኤል። ይህኛው ደግሞ በጣም ጠለቅ ያለ ንግግር ነው። ምን ይላል መሰላችሁ? እስራኤል ከሌሎች ከተለያዩ የሰው ዝርያዎች ውስጥ አንዱ አይደለችም፣ እንደዛ የምትጠቀስ አይደለችም። ኢት ኢዝ ዘ ኦንሊ ኤግዛምፕል ኦፍ ዘ ስፒሺስ ኢዝራኤል። ከዛ ይልቅ የእስራኤል ፍጥረትነት ብቸኛ መገለጫ ነው ይላል። አማርኛው ለመተርጎም የሚመች አይደለም። ብቻ ግን እንትኑ መንፈሱ ምንድን ነው? በቃ እኛ ከፍጡራን እንዳንዱ ሳይሆን ኦልሞስት ብቸኛ ዋና ፍጡር ነን። በቃ እጁን ታጥቦ የሰራን አይነት አመለካከት ማለት ነው በግልጽ የሚያሳየው። ጽዮናዊ ፈላስፋ የሻሁ ሊቦዊትዝን እንመልከት። ሊቦዊትዝ ያው እንግዲህ ውጭ የአውሮፓ ስማቸው ነው። ብዙዎቹ እስራኤል ከገቡ በኋላ ስማቸውን ለውጠዋል። የሻያሁ የሚለው ለምሳሌ የእስራኤል ስሙ ነው በእርግጠኝነት። ሊቦዊትዝ ደግሞ የእንትኑ የፋሚሊ ኔሙ ማለት ነው፣ የአውሮፓ ፋሚሊ ኔሙ። ምን ይላል መሰላችሁ? ሩል ኦቨር ዲ ኦኪፓይድ ቴሪቶሪስ አፍተር ፊው ይርስ ዲ አረብስ ውድ ቢ ወርኪንግ ፒፕል ጁስ ውድ ቢ አድሚኒስትሬተርስ ይላል። ኦኪፓይድ የሚባለው ይሄ የተያዘው
ዌስት ባንክ ምናምን የመሳሰሉ ቦታዎችን በቃ ኦኩፓይ አድርገን ወረን መቀመጥ ነው ይላል። እንመራለን እኛ። አፍተር ፊው ይርስ ጥቂት ከቆየ በኋላ አረብስ ውድ ቢ ወርኪንግ ፒፕል፣ አረቦቹን ደግሞ ማለት ፍልስጤማውያኑ ማለት ነው። ፍልስጤማውያን ማለት አይፈልጉም፣ ምክንያቱም ፍልስጤም የሚለውን ትርክት ማስረሳት ስለሚፈልጉ እነሱ ደግሞ ሰራተኛው ክፍል ይሆናሉ ማለት ዝቅ ያሉ ስራዎቻችንን ይሰሩልናል ይላል። በት ዘ ጁስ ዊል ቢ ዲ አድሚኒስትሬተርስ፣ አይሁዶች ደግሞ አስተዳዳሪ ይሆናሉ ይላል። ሲክሬት ፖሊስ ስቴት ኮረፕሽን ካራክተሪስቲክ ኦፍ ኤቭሪ ኮሎኒያል ሪጂም ውድ ፕሪቬል፣ እና እንደውም ፖሊስ ስቴት መሆኑንም ጭምር ደግፎ ነው እያወራ ያለው። ኮረፕሽን ካራክተሪስቲክ ኦፍ ኤቭሪ ኮሎኒያል ሪጂም ውድ ፕሪቬል፣ ሌሎችም በጣም ብልሹ የሆኑ ሙሰኛ የሆኑ የኮሎኒያል ሪዥሞች በዚህ መልኩ ነው የቆዩት እያለ ያስቀምጣል። እና አመለካከታቸው በግልጽ ሁኔታ እንደምታዩት እኛ የበላይ ነን የሚል ነው። በቃ ግልጽ ባለ መልኩ ልዩ ፍጡራን ነን፣ ልዩ ክብር ይገባናል የሚል ላይ ነው። ለዛ ነው እንደፈለጋቸው የሚጨፈጭፉት፣ እንደፈለጋቸው የሚያደርጉት ማለት ነው። ለሌሎችም ያላቸውን እይታ ለመግለጽ የማይፈሩት ለዛ ነው። ሊትራሊ ሱፔሪዮሪቲ ኮምፕሌክስ ውስጥ ያሉ ሰዎች ናቸው ጽዮናውያን ማለት ነው። ወደ ቀጣዩ ክፍል ከማለፌ በፊት ያው ላስታውሳችሁ እንደተለመደ ሁሉ የሚዲያ ስራ አስቸጋሪ መሆኑን ታውቃላችሁ። ስለዚህ ላይክና ሼር በማድረግ ማገዝ ብዙ ቦታ ቪዲዮ እንዲደርስ እንደሚያደርግ ላስታውሳችሁ እወዳለሁ። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። የቻላችሁ ሰዎች ሰብስክራይብ ብታደርጉ በቋሚነት የምሰራውን ነገር ማግኘት ትችላላችሁ። ከምንም በላይ ቪዲዮውን ብዙ ሰው ጋር እንዲደርስ የሚያደርገው ኮሜንት ነው። ለእናንተ ምንም አይፈጅባችሁም፣ ነገር ግን ለቪዲዮ ግን ብዙ ቦታ እንዲደርስ አስተዋጽኦ ያደርጋል። ስለዚህ ኮሜንታችሁን እባካችሁ ለመተባበርም ጭምር ብታደርጉ ደስ ይለኛል። ጥያቄ መጨረሻ ላይ የምጠይቃችሁም አለ። ሰላምታ ሊሆን ይችላል፣ እርማት ሊሆን ይችላል፣ የተለያየ ነገር ማበረታቻዎችንም ልትጽፉ ትችላላችሁ። እያንዳንዷ ኮሜንት ቪዲዮ ብዙ ሰዎች በመድረስ በኩል ትልቅ አስተዋጽኦ ታደርጋለች። ከዛ ውጭ ሼር ማድረግ ደግሞ በተለያዩ ሶሻል ሚዲያዎቻችሁ ብታደርጉ እጅግ በጣም ትልቅ ትብብር ነው። ከዛ ውጭ ደግሞ በገንዘብ ማገዝ የምትችሉ የተክቢር ሚዲያን ስራዎች የምትወዱ ሰዎች ዩቱብ ጆይን በማድረግ በወር 20 አባልነት መርዳት ትችላላችሁ። ፌስቡክም ላይ ሰብስክራይብ አድላላችሁ። ዩቱብ ላይ ሱፐር ታንክ ስጦታ መስጫ አለ። ፌስቡክ ላይ ስታር ስጦታ መስጫ አለ። ከዛ ውጭ ደግሞ ቀጥታ ማገዝ የምትፈልጉ በንግድ ባንክ ሂሳቤ ስክሪኑ ላይ ባለው ቁጥር 151689247 እገዛ ማድረግ የምትችሉ መሆኑን ለማስታወቅ እወዳለሁ። ከዛ ውጭ ስፖንሰር በመሆን ማስታወቂያ በማቅረብ ማገዝ የምትፈልጉ ደግሞ ቀጥታ በፌስቡክ አካውንቴ ብትጽፉልኝ ምላሽ የምሰጥ መሆኑን ለማስታወስ እወዳለሁ። ወደ ቀጣይ ፕሮግራማችን እንሂድ። ወደ ቀጣዮቹ ክፍሎች እንመለስ ማለት ነው። እሺ፣ ሌላው ቀጣዩ ክፍል እንግዲህ ክርስቲያን ወዳጆቼ በግልጽ ልንገራችሁ መደባበቁ ይቀር ይላል። ማን? ራባይ ቻይም ሪችማን ማለት ነው። ምንድን ነው በቃ አይገባችሁም እንደ ጋይስ ምንድን ነው እያለ ነው። ገባችሁ? ፕሊስ እንረዳዳ እንጂ በቃ ግልጽ ግልጹ መነጋገር ነው። ለምንድነው የምንደባበቀው ይላል። ቁጭ ብሎ ኢንተርቪው የሚያደርገው ክርስቲያን ነው በነገራችን ላይ። እና እናንተ አንድን አይሁድ ነው የምታመልኩት ይላል። በቃ አንድን አይሁድ ነው፣ ኢየሱስም አይሁድ ነው፣ አይሁድን ታመልካላችሁ ብሎ እንትን ይላል። እሱ አሁን አንድ አይሁድ ስለሆነ የሚመለክ አድርጎ ነው ያቀረበው። አክቹዋሊ ያ አይደለም። ክርስቲያኖቹ ያው ዲቫይን ካራክተሪስቲክ አለ ብለው ስለሚያስቡ ነው። እና አጉልቶ ማውጣት የፈለገው ግን አይሁድነቱን ነው። እና ዲቫይን ካራክተሩ ላይ ማተኮር አልፈለገም ማለት ክርስቲያኖች እንደዛ ብለው ማመናቸውን ማተኮር አልፈለገም። ምክንያቱም እሱ ማሳየት የፈለገው በቃ አይሁድን ታመልካላችሁ የሚለውን ነው ማሳየት የፈለገው። እና ምን ይላል? ተሳስታችኋል፣ ልታመልኩት የሚገባው ሁላችንንም ነው ይላል። እንግዲህ የዚህን ንግግር ድፍረት ተመልከቱት። ሁሉም አይሁድ በክርስቲያኖች መመለክ አለበት የሚል አቋም ነው ያለው። ይህንን እየተናገረ ያለው በድብቅ አይደለም፣ በግልጽ ነው። ችግሩ ያለው ሰው አመለከ መባሉ አይደለም። በአይሁድ አመለካከት አምላክ ሰውን አታመልክም ኖርማሊ። በዚህ በኩል ከሙስሊሞች ጋር ተመሳሳይ አቋም አላቸው። እና ያ አይደለም እሱ ያሳሰበው። እሱን ያሳሰበው ኢየሱስ የሚባልን አንድ አይሁድ ለምንድነው የሚያመልኩት? እሱን ብቻ ከሚያመልኩ እኛን ሁላችንንም እንደ አምላክ አድርገው ለምን አያመልኩንም? ለምን አይሰግዱልንም? ለምን አምልኮ አይፈጽሙልንም ነው እያለ ያለው። እንግዲህ ይሄ ሰውዬ የሃይማኖት አባት ተብሎ ነው። የሚገርማችሁ ማለት ምን ያክል ኮረፕት ሰዎች እንደሆኑ ተመልከቱ። ለምንድን ነው ሁላችንም የማታመልኩት ይላል። ይህን የሚለው እንግዲህ እውቅ የሃይማኖት ምሁር ነው። ዋና ከሚባሉ የጽዮናዊ ፕሮጀክቶች ውስጥ አንዱ። እንደ ተራ የቲክቶክ ጎረምሳ አድርጋችሁ የምታዩት አይደለም። በየቀኑ ለእናንተ ኃጢአት ነው እየሞትን ያለ ነው ይላል። ለማን ነው እየሞትን ያለ ነው? እዚህ መካከለኛው ምስራቅ ላይ እየሞትን ያለ ነው ለእናንተ ነው ይላል። እውነቱን ለመናገር መካከለኛው ምስራቅ ላይ እየሞቱ ያሉትም አይሁዶች አሉ። የአሜሪካ ወታደር ነው ለእስራኤል ጦርነት በብዛት ሲሞት የታየው። ሌላው ቀርቶ በ67ቱ ጦርነት የአሜሪካ ኦልሞስት 120 ምናምን አካባቢ አውሮፕላን ነው
በራሻ አየር መቃወሚያዎች የወደቀባት በወቅቱ ግብጾቹ ከራሻ ከምን እንትን ያገኙ ነበር። በየጊዜው ኔታንያሁና ፓርቲው እየሄደ ኢራቅን ምንን ብዙ ሙስሊም ሀገራትን ለማስፈረስ አሜሪካን በግድ እየጎተቱ ጦርነት ውስጥ አስገብተዋል። በዛ ጦርነት ግን ሲሞቱ የነበረው እስራኤላዊያው አይደለም። ጦርነቱ የእስራኤሎች ነው፣ ግን ሲሞቱ የነበሩት ግን አሜሪካውያን ናቸው። በጣም በሚያሳፍር ሁኔታ። በነገራችን ላይ አሁን ወጣት አሜሪካውያን ይህንን በደንብ እየተረዱ ቻሌንጅ እያደረጉ መሆኑን ሁላችንም ያየነው ነው። እና እኛ ስለሞትንላችሁ አምልኩን ይላል ሰውየው። ግን እውነቱን ለመናገር እየሞቱ ያሉት የአሜሪካውያን ናቸው በብዛት ማለት ነው። ስለ ክርስቲያኖች ያለውን እይታ ይሄ ግልጽ አድርጎ የሚያሳይ ነው። ምን ያስባሉ ስለ ክርስቲያኖች የሚለው ማለት ነው። ጎተት አድርጌ እንዲሰግዱልኝ ላደርጋቸው እችላለሁ የሚል አመለካከት አለው ማለት ነው። ፖቴንሻል ባሪያ አድርጎ ነው የሚመለከታቸው። ያኛው ታዲያ አምልከኝ ሲለው ኦኬ ኦኬ እያለ ይመለከታል። የሚገርመው ማለት ነው ሰው በዚህ ደረጃ እንዴት ቅናት አልባ ይሆናል? በጣም ቁጭ ብሎ ይጋታል የእሱን እንትን ማለት ነው። ምናልባት እኮ እዚህ ጋር የሆነ የጎማ ፍንዳታ ድምፅ ቢገባ በእርግጠኝነት ራባዩ ጠረጴዛ ስር ይገባ ይሆናል። ግን አብሮት ያለውን ክርስቲያኑን አምልከኝ ይለዋል። አምልኩን፣ በቃ እኛ አምላኮቻችሁ ነን ልንሆን ይገባል። ምክንያቱም ለእናንተ ኃጢአት እየሞትንላችሁ ስለሆነ ዝም ብላችሁ ኢየሱስን ለኃጢአታችን ሞተ ብላችሁ ከምትገዙ ሁላችንም ተገዙን ይላል። እኔ ምን አይነት ድፍረት እንደሆነ ከምሬ ነው የምላችሁ፣ በጣም ያጅበኛል። እስራኤል የምንኖር አይሁዶች ከጭራቅ ሰራዊት የምንጠብቃችሁ ጋሻዎች ነን ይላል፣ ቡልዋርክ ነን ይላል። ጭራቅ ያለው እንግዲህ ሌላውን ዓለም ነው። በተለይ ደግሞ ሙስሊሙን ዓለም ይመስላል እንግዲህ ካቀማመጡ፣ ከኮንቴክስቱ፣ ከአውዱ ሲታይ ክርስቲያኑን ለመጠቀሚያነት ስለተመረጠ ለጊዜው ጭራቅ አይባልም እንጂ እነሱ ከሁሉም ሰዎች የተለየን ነው ብለው ነው የሚያስቡት። ከአሁን ቀደም ሌሎች ንግግሮቻቸውን አቅርቤላችኋለሁ። የሰው ልጅ እኛን ለማገልገል ነው የተፈጠረው ብለው የተናገሩበትም ማለት ነው። ክርስቲያኑን ለመጠቀሚያነት ተመርጧል ለጊዜው። ስለዚህ አሁን ሙስሊሙና ሌላው ዓለም ጭራቅ ተብሎ ይቀመጣል፣ ክርስቲያኑን ደግሞ አምልኩን፣ ምክንያቱም እኛ እያዳናችሁ ስለሆነ ለሌላ ዓላማ ተመርጧል ማለት ነው። ለጎረቤቶቻቸው ያላቸውን እይታ ተመልከቱ። የሚገርማችሁ ደግሞ ሙስሊሙ ዓለም አይሁዳውያን በየጊዜው በአውሮፓውያን ሲሳደዱ ሲቀበላቸው የኖረው ሙስሊሙ ነው። ባለፈው የሰራሁት ቪዲዮ ላይ ታስታውሳላችሁ። ይህንም በዝርዝር አቅርቤላችኋለሁ። ሙስሊሙ ዓለም ምን ያክል ውለታ እንደዋለላቸው። ከስፔን የተባረሩት አይሁዶች ሲመጡ የተቀበላቸው ማን ነው? የኦቶማኑ ሱልጣን በያዚድ ሁለተኛ ነበር። ኢራናውያን በሁለተኛ ዓለም ጦርነት ፓሪስ ያባረረቻቸውን አይሁዶች ፓስፖርት ሰጥታ በመቶዎች የሚቆጠሩ ሰዎችን ወደ ኢራን ወስዳ ነበር። ታስታውሳላችሁ፣ ባለፈው ተነጋግረናል። የሞሮኮና የቱኒዚያ ቅኝ ግዛት ውስጥ ያሉ ሙስሊም መሪዎች የቪቺ ፍራንስን የፈረንሳይን ትዕዛዝ እምቢ በማለት እንትን ይሄ ምንድን ነው ጸረ አይሁድ ሕግ አናወጣም አንተገብርም ብለው እምቢ ብለው መኖራቸው ይታወቃል። በሌሎችም በርካታ በአባሳውያን ዘመን በኡመያውያን ዘመን አይሁዶች የሙስሊሞችን ከለላ አግኝተው ቆይተዋል። ሌላው ቀርቶ በጣም ኢንቴሌክቹዋሊ ፍሎሪሽ ያደረጉበት የአንደሉስ ግዛት እንኳን የሙስሊሞች ነበር። ሙስሊሞቹ ተሸንፈው ሲወጡ አይሁዶቹ ሲባረሩ ምንም ያክል አልቆየም እና ያን ያክል ውለታ የሰራላቸው ማህበረሰብ አሁን ኦርክ ብለው ነው የሚጠሩት፣ የጭራቆቹ ሰራዊት ብለው በዛ መልኩ እንትን ይላሉ። እና ምን አይነት አመድ አልባሽ እንደሆኑ እንመልከት ማለት ነው። ጽዮናውያን አመለካከታቸው ይሄ ነው። ውለታ የሰራላቸውን ህዝብ፣ ሌላው ቀርቶ ጽዮናውያን እንኳን በመላ አውሮፓ ሲንቀሳቀሱ የነበሩት ብዙዎቹ በኦቶማን ፓስፖርት ነበር፣ በወቅቱ በነበረው የትራቭል ዶኩመንት ማለት ነው። እና አሳፋሪ የሆነ አመለካከታቸውን አሁን ግን ኦርክ ጭራቅ እያለ ሲያስቀምጥ ታዩታላቸው። ክርስቲያኑን ሲያስፈራራ ማለት ነው። የጭራቆቹ ሰራዊት ቤቶቻችሁን እያንኳኳ ነው ይላል ሲያስፈራራቸው። ይሄ የተለመደ የስጋት ፈጠራ ስትራቴጂ ነው። እኛን ካላመለክ ካለቀልህ፣ እኛ ያልንህን ካልሰማ ህዝበ ክርስቲያን ያልቅልሃል ነው። ገንዘብ ገብር፣ ራስህን ዝቅ አድርግ ነው። እኛን አለቃ እንደሆንን አስብ ነው። እና ይህንን ሲናገር ደግሞ ዘረኛ እንደሚሉት ያውቃልና ዘረኛ ምናምን ልትሉኝ ብትችሉም እናገራለሁ ያለ ይሄ ዘረኝነት አይደለም ይላል። በዘረኝነታቸው አፍረው አያውቁም። ሰዎቹ በግላጭ ነው የሚያደርጉት። ወንጀሎቻቸውን አይደብቁም። ይኸው በጋዛ ጄኖሳይድ እየሰሩ ያሉትን በቲክቶክ ላይቭ እየገቡ ያስተላልፋሉ። መስጂዶች ላይ ፈንጂ አጥምደው ወጥተው እያፈነዱ ይደሰታሉ፣ ይስቃሉ። ለይሳ አለይና ፊል ኡሚይን ሰቢል፣ እነዚህ ለአጋር ላይ ምንም ወንጀል ብንሰራ አይቆጠርብንም ብለው እንደሚያስቡ ቁርአኑም አስተሳሰባቸውን
ገና ከ1400 ዓመት በፊት አስቀምጦታል። እና የጽዮናውያን አስተሳሰብ ይሄ መሆኑ በጣም ከሚያሳፍሩ ነገሮች ነው ማለት ነው። አይለቋችሁም፣ እየመጡባችሁ ነው ይላል። በዓለም ሙሉ እየመጡባችሁ ነው ይላል። ይህ የተለመደ የጠላት ፈጠራ ስትራቴጂ ነው። በየቀኑ ለእናንተ ኃጢአት እየሞትንላችሁ ነው ይላል። ለእስራኤል ጦርነት የሞቱት በብዛት የአሜሪካ ወታደር መሆናቸው ይታወቃል። አሜሪካንን ደግሞ እኮ ሲዘርፏት ነው የኖሩት። የሚገርሙት ማለት ነው ሲዘርፏት፣ እስካሁንም ድረስ መዝረፋቸውን ቀጥለዋል። እስካሁን ድረስ ከአሜሪካ የመዘበሩት እርዳታ ሁሉ እስከ 380 ቢሊዮን ዶላር በላይ እንደሆነ ይገመታል። በትንሹ እንኳን ሪኤስቲሜት ቢደረግ የ10 ዓመት የአሜሪካውያንን የሕክምና ውጪ የሚችል ገንዘብ ነው። የ10 ዓመት የትምህርት ውጪ ከፍተኛ እንደሆነ ይታወቃል። አሜሪካ ላይ የሆምለስነስ የጎዳና ኑሮን 10 ጊዜ ደጋግሞ ማጥፋት ይችል ነበር። 10 ታይምስ ኦቨር ማለት ነው። 4 ሚሊዮን አፎርደብል ቤቶችን መስራት ይችል ነበር ይሄ ገንዘብ ለአሜሪካውያን። ኋላ ቀር መሰረተ ልማቷን ልታዘምንበት ትችል ነበር አሜሪካ። 10 ሚሊዮን አቬሬጅ ገቢ ስራዎችን መፍጠር ትችል ነበር አሜሪካ። ነገር ግን ይህን ሁላ ገንዘቧን በየቀኑ 19 ሚሊዮን ዶላር ለእስራኤል ትሰጣለች። በዚህ መልኩ እንደ መዥገር ተጣብቀው ይቦጠቡጣሉ ጽዮናውያን። ከዛ ግን መልሰው ልታመልኩን ይገባል፣ እኛንን እየሞትንላችሁ ያሉ ይላችኋል። እንግዲህ አሜሪካውያኑንም ጨምሮ መላውን የክርስቲያን ዓለም ነው እንደዚህ እያሉ ያሉት። ሁሌም በሰው ንብረት ይቆምራሉ፣ በሰው ንብረት ይጫወታሉ። የሚገርም አመለካከት ነው። ሌላው መጨረሻ ላይ ያለው ነገር አለ። እሱን ግን ከማቅረቤ በፊት በጥቅሉ አጭር ማስታወቂያ አይተን እንመጣለን። ወደ ንግድ ማስታወቂያ። እንኳን ደስ አላችሁ! በለቡ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድሞ ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እሺ እንግዲህ ለማዘናጋት ለማለባበስና ለወክ ባህላችሁ እኛ እየሞትንላችሁ ነው ይላል። እኛ እየሞትንላችሁ ነው። በተለይ ደግሞ ለወክ ባህላችሁ ብሎ የሚያነሳው አለ። ወክ ካልቸር ማለት አሜሪካ ላይ ከቅርብ ጊዜ ወዲህ እየተስፋፋ ያለ ኤክስትሪም ለፍት አይዲዮሎጂ የግራ ዘመን ፖለቲካ ነው። በቃ መብትን እጅግ በጣም ለጥጦ የሚረዳ ይሄ ከግብረ ሰዶማውያን ከጾታ ፍልስፍና ከምን አንጻር በጣም ወጣ ያሉ ነገሮች ያሉበት አመለካከት ነው ወይም ዝንባሌ ነው። እና ለዛ ኃጢአታችሁ ይላል፣ ለዛ ኃጢአታችሁ እኛ እየሞትንላችሁ ነው ይላል። ስለዚህ አሁን ስለ ራሱ ኃጢአት አይደለም የሚያስበው። አይሁድማ ምን ሆኖ ኃጢአት ይሰራል? ከዛ ይልቅ ለእናንተ ለክርስቲያኖች ኃጢአት እኛንን እየሞትንላችሁ ያለው የእናንተ ኃጢአት ነው ይህንን ሁላ ነገር መዞ ያመጣብን። እኛ ደግሞ መስዋዕት እየሆንላችሁ ነው። ልክ ኢየሱስ ለእናንተ ተሰቀለ ብላችሁ እንደምታምኑት እኛም እየሞትንላችሁ ስለሆነ ለእኛ ልትሰግዱ፣ ለእኛ ልታጎበድዱ ይገባል ነው እያለ ያለው። ራሳቸው ላስፋፉት አይዲዮሎጂ ማለት ነው። የወክ አይዲዮሎጂ መስፋፋት ዋና ተጠያቂው የአሜሪካ የሚዲያ ኮርፖሬሽኖች ናቸው። የስነ ጥበብ ስራዎች ናቸው። እነዚህ ሁላ ሶሺዮሎጂ ላይ ምን ላይ ሲሰሩ የነበሩት ናቸው። ከዚህ ውስጥ ደግሞ ተጽዕኖ ፈጣሪ የሚባሉት ዋናዎቹ አንቀሳቃሾቹ ራሳቸው ጽዮናውያን ናቸው። እጅግ በጣም ሀብታም ጽዮናውያን። ሌላው ቀርቶ የፖርኖግራፊ ትላልቅ የሚባሉ ፖርንሃብን የመሳሰሉ ትላልቅ የፖርኖግራፊ እንትኖችን ኔትወርኮችን ባለቤት እንኳን ራባይ ነው ራሱ የአይሁድ ቄስ ነው። በነገራችን ላይ አንድ ቀን እሱ ላይ ራሱ እሰራላችኋለሁ። ባልሳሳት ስሙ ሶሎሞን ፍሪድመን ይባላል። የአይሁድ ቄስ ነው፣ ግን የዓለም ግዙፍ የሚባለውን የፖርኖግራፊ ኔትወርክ የሚያስተዳድረው ነው ማለት ነው። እና በዚህ ደረጃ አይዲዮሎጂ ምን የሚሉትንም ነገሮች የአሜሪካንን ሕዝብ መጫወቻ እያደረጉት መልሰው ጽዮናውያን ራሳቸው ለዚህ ኃጢአታችሁ ደግሞ ለእኛ ልትሰግዱ ይገባል እየሞትንላችሁ ስለሆነ ይላሉ። ጽዮናውያን ከሞራል ልሽቀት ካምፔኖች ጀርባ እንደሆኑ ይታወቃል። ሶዶማዊነትም፣ የጾታ አይዲዮሎጂም፣ ወሲባዊ ልቅነትም በሙሉ በጽዮናውያን ስፖንሰር ሲደረግ የቆየ መሆኑ ይታወቃል። ትልቅ ኢንቨስትመንታቸው ነው። እዛ ላይ እንዳልኳችሁ ለብቻው እናየዋለን። በዚህ ደረጃ ግን
ራሳቸው ያስፋፉትን ችግር ለእናንተ ኃጢአተኛ ስለሞትንላችሁ እኛን ልክ ኢየሱስን እንደምታመልኩት እንደምትገዙት ለእኛ ልትገዙ እያንዳንዳችንን ሁሉም አይሁድ ለእናንተ አምላክ ነው እያለ ያለው። በዚህ ደረጃ እንዲህ አይነት አመለካከትን ሳያፍሩ በዩቱብ በምን ለቀው ያስፋፋሉ ማለት ነው። እንዲህ በጣም ግራ የሚገባ ነገር እንደሆነ ሁላችሁም ታስቡታላችሁ። በኖርማል በጤነኛ አእምሮ ለሚያስበው ሰው በጣም ያስደነግጣሉ እነዚህ ነገሮች። እንዲህ ትንሽ እንኳን ስቅቅ አይለውም እንዴት ትላላችሁ? እሱ ግን ምንም ስቅቅ አይለውም። ምክንያቱም ሱፒሪዮሪቲ ኮምፕሌክስ አመለካከት ውስጥ ያሉ ስለሆኑ ማለት ነው። እስኪ አሁን ደግሞ የእናንተን ጥያቄ ልጠይቃችሁ። ህዝባቸውን ለባርነት የሚዳርጉት ፖለቲከኞች ምን ነክቷቸው ነው? አሁን የአሜሪካ ፖለቲከኞች በዚህ መልኩ ጽዮናውያን መጫወቻ እንዲያደርጓቸው የሀገራቸውን ሪሶርስ እንዲነጥቋቸው እንዲበዘብዟቸው የሚፈቅዱት ምን እየሆኑ ይመስላችኋል? ይህንን በኮሜንቱ ቦታ ላይ ሀሳባችሁን ልትነግሩኝ ትችላላችሁ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ እንደሆነ ለማስታወስ እወዳለሁ። ሰብስክራይብ እና ፎሎ ማድረግ እጅግ በጣም ይጠቅማል ቻናሉን። ከዛ ውጭ የምሰራቸውን ነገሮች በቋሚነት እንድታገኙ ያደርጋል። ተክቢር ሚዲያን በገንዘብ ማገዝ የምትፈልጉ ሰዎች አባል በመሆን በወርሃዊ መዋጮ ልታግዙ ትችላላችሁ። ሱፐር ታንክስ አለላችሁ። ስጦታ ለመስጠት ብትፈልጉ ፌስቡክ ላይ ስታር አለላችሁ። ፌስቡክም ላይ ሰብስክራይብ አለላችሁ። ቀጥታ ከኢትዮጵያ ሆናችሁ ማገዝ የምትፈልጉ ደግሞ በንግድ ባንክ ሂሳብ ስክሪኑ ላይ ባለው ቁጥር 105016894247 ብትልኩ ለተክቢር ሚዲያ የሚዲያ ስራዎች ማጠናከሪያ እንደሚሆን ለማስታወስ እወዳለሁ። ሼር ማድረግ አትርሱ። ኮሜንት ማድረግ አትርሱ። እንደተለመደው በሌላ ቪዲዮ ነገ እንገናኛለን። እስካሁን አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ወሰላሙ አሌይኩም ወረሕመቱላህ